ከፖሊስ ጣቢያው ሲወጡ ኮምቡጠርን አገኙት። ግድግዳ ስር እግሩን አንስቶ ስራውን ሲሰራ ጭራውን ያወዛወዘ ወደ እሳቸው መጣና አብረው ወደ ሪበከንቱ በኩል እየሄዱ አስመዘገቡ አላቸው። አዎ ሲሉት እንግዲህ ፖሊሶቹ ቤታችንን መቼ ያገኙልናል ማለት ነው ሲል ጠየቃቸው። እንዴት አድርገው ያገኙታል አሉት። ካላገኙልንማ እርሶስ ማስመዝገበው ለምን እኔስ መሽናቴ ለምን አለ ኮምቡጠር። እንግዲህ በጥያቄ አትጎትጉተኝ አሉት መልስ ስላጡለት። በቅንፍም ዛሬ ብሎ የሽንቱ ተቆጣጣሪ ሊያደርገኝ ነው እንዴ ሆ ሲሉ አሰቡ። ልክ ይህን ጊዜ ጌቶች እርሶን ነው አረ ጌቶች ሲል ሰሙ። ከኋላቸው ዘወር ሲሉ አንድ ረጅም ቀጭን ሰውዬ እንደመሮጥም እንደመራመድም እያለ ደረሰባቸውና ይቅርታ አለ። ተልኬ ነው ከማ አሉት። ጠንጋራ መሆኑን በማየታቸው ወይ ዛሬ በአንድ ቀን 3 ጠንጋራ ብለው አሰቡ። በሐሳባቸው 3 ጉልቻ የተጫነ ባለሻኛ አህያ ውል ብሎ ጠፋ። ከሜቴ ነው አለ ጠንጋሮ። እሜቴማ ሲሉ ጠየቁት። በውስጣቸው ይሄ ደግሞ የት ሀገር ሰው ነው እያሉ እሜቴ ናቸው እኮ እሜቴ ማን ናቸው? ጠንጋራ ጥንግርግር የሰው ጠንጋራ አሉ በወዳቸው። እሜቶ መግደላዊት ናቸው። መግደላዊት የሚባሉ አላውቅም እኔ። አትጠናገርብኝ እዚህ ሰርቼ ልብላበት። አይ ጌቶች የርሶ ቀልዱ መቸስ ጤናማ ሊያዘው አላውቃቸውም አልኩ። ደሞ ካንተ ጋር ማን ይቀልዳል ወዳጄ? እሺ ጌቶች አለና ከኪሱ ወረቀት አውጥቶ ሰጣቸው። አነበቡት። ቀጠሮ በማፍረሴ ይቅርታ፣ ስንገናኝ አስረዳሃለሁ። እሱ ወደሚያሳይ ሄደህ ጠብቀኝ። ያንተው። ይሄ ደብዳቤ ከማን እንደተጻፈም አይገልጽ፣ ለማን እንደተጻፈም አይናገር አሉት ጠንጌን። እንዳልተጻፈ ቁጠረው። ሁሌም እንዲህ እኮ ነው አላቸው። እንዴት ማለት እንዲህ እኮ ነው? አይሄቶች የርሶ ቀልድ መቸስ ይልቅ ልምራው አብረን መሆናችን እንዳይታወቅ ትንሽ ልቅደሞ አለና መራመድ ጀመረ። ከፊታቸው ወይ ዛሬ ቀን ከሄ ወደ ሆ ብለው ያሰቡ ተከተሉት። ለ7 ደቂቃ ያህል ሲከተሉት አደሩና በ8ኛው ደቂቃ ጠንጌኦ ሪበከንቱ ድልድይ ሊደርስ ሲል ዘወር ብሎ አይታርጓቸው ወደ ግራ ተጠመዘዘ። ተከትለውት ተጠመዘዙ። ጠባብ ኮረኮንች መንገድ ትንሽ ሂዶ አሁንም ወደ ግራ። አቶ አላዛርና ኮምቡጠር አሁንም ወደ ግራ ሲጠመዘዙ እፊታቸው አንድ ትልቅ የቆርቆሮ በር አጠገብ ደረሱ። ጠንጌ በግራ በኩል ያለውን የበሩን ግማሽ ከፍቶ ቆሞ ህልም ዓለም አልቤርጎ ይላል ጽሑፉ። ከበሩ በላይ በህልም መሳይ ፊደላት ሲገቡ ጠንጌ 8 ቁጥር ነው አላቸውና እነሱን አስገብቶ እሱ ውጭ ቀረ። በሩን ዘጋ። ቤቱ እንደ አልቤርጎ ሆኖ ውሽሞች የሚቃጠሩበት በአንድ ሰዓት ውስጥ የሳምንት ናፍቆት የሚተቃቀፉበት ነው። 2 መደዳ ክፍሎች በቀኝና በግራ፣ አንድ መደዳ ፊት ለፊት አሉት። ግራውን መደዳ ተከትለው ሲሄዱ መጨረሻው ክፍል 8 ቁጥር ነው። አቶ አላዛር በሩን አንኳኩ። 7 ቁጥር ተከፈተ። ከውስጡ ወይዘሮ ሽፍንፍን በነጠላ ተሸፋፍነው አንድ መላጣ ሽማግሌ ያስከትለው ወጡ። ሄዱ ወደ መውጫው በር። መላጣው ሽማግሌ ተመለሱ። 7 ቁጥር ገቡ። ባርኔጣ አርገው ወጣቱ ነው ወጡ። ሄዱ። በሩ ወደ ውጭ ዋጣቸው። ጠፉ። አቶ አላዛር መልሰው 8ን አንኳኩ። ዝም። ከፍተው ገቡ። የተነጠፈ አልጋ፣ ባለመስታወት ቁም ሳጥን፣ 2 ወንበር፣ አልጋው ራስጌ አንድ ኮሜዲኖ፣ እላዩ ጠርሙስ ውሃና አንድ ቴሌፎን። ጠርሙሱ የብርጭቆ ቆብ ደፍቷል። ሌላ በቃ ባዶ። ቁም ሳጥኑ ጎን አንድ ገርበብ ያለ በር።
ዘበናዊ ሽንት ቤት ከነሻወሩ። ያ ያመጣን ሰውዬ ሰው አይደለም አላቸው ኮምፒውተር። እንዴት ማለት አሉት በግማሽ ልቦና። ጠረን የለውም። ጠረን የለውም? ጠረን የለውም። እንዴት ጠረን የለውም? እንጃ። እርግጠኛ ነህ? ምናልባት ገላውን ታጥቦ ምን ቢታጠብ ለውሻ አፍንጫ ያህል ጠረን አያጣም ሰው ከሆነ። እንግዲያው ምንድነው? ኧረ እንጃ። እስቲ ልውጣ ልከተለው። ተጠንቀቅ፣ ደሞ ቶሎ ተመለስ። ኮምፒውተር ሄደ። አቶ አላዛር ብቻቸውን ቀሩ። ለማሰብ ሞካከሩና አልሆን ሲላቸው ጊዜ ምን ብያስበዋለሁ ብለው ተውት። ወይ ጉድ እያሉ ኮታቸውን ሲያወልቁ ጉድ ከምን ይወጣል? ከጉድ። እሱስ ከጉድጓድ ተስቦ በጉድ ጎልጓይ ጓድ ተንከባሎ እንደነጎድጓድ እያሉ ልጆች ሲጫወቱ ይሰማቸዋል። ምን አይነት ጨዋታ ይሆን ብለው እያሰቡ መስኮቱን ሊዘጉ ሲሉ እንጦጦ ተራራ ላይ ጨረቃዋ ወከክ ብላ ቂቢብ ብላለች። ካሁን ተንከባለለች ብለው እንዳትንከባለል እንደመፍራትም እያሉ ስትንከባለል ለማየት እንደመጓጓትም እያሉ ሲያዩት ቆዩና አልንከባለል ስትል ጊዜ ታዩዋ ብለዋት መስኮቱን ዘጉት። ጨረቃዋ ያለ ቦታዋ መታየቷን ልብ አላሉም። ኮታቸውን አውልቀው ወንበር ላይ ሰቅለው ጫማቸውንም አውልቀው አልጋው ላይ እንደተጋደሙ ኳኳኳኳ ዝም አሉ። በሩ ተከፈተ። ገባች አንዲት ቀይ ቆንጆ፣ ልጅነቱንም ያለፈችው እርጅናውንም ያልደረሰችበት ብስል እንኮይ መሳይ ፍጡር ፈገግ ስትል አዛር በፍቅር ተነደፈ። የት ነው ማውቃት ብሎ አንጎሉ ሊያስብ ሲል ተው ወዲያ ያንተ ገለባ ማን ይፈልጋል ብሎ ዝም አሰኘውና ውቢቱን ተአምር በአይኑ ወረራት። በሩን ቆለፈችው በዝምታ። መጣች፣ አጠገቡ ተጋደመች በዝምታ። አዛርና ውቢቱ ተቃቀፉ በዝምታ። እሰይ ዝም 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 ዝም። አረሰይ ዝምታ ዝም ዝም። እሰይ በዝምታ ፈጩታ። እፎይ በኋላ ዝምታ። አዛር ቅፏ ውስጥ እንደተጋደመ ማን መስያት ይሆን እያለ ያሰበ እንቅልፍ ወሰደው። ገና እንቅልፍ ሳይወጣው በውን ጭላጭ ሐሳብ ይሁን ወይስ እንቅልፍ ውጦት በህልም ይሁን እንጃ። እኔ እሪ በከንቱ ሁኜ ጨረቃዋን ጦጦን መንተራሷ ለምን ይሆን ብሎ አሰበ። ከእንቅልፉ ሲነቃ ሴቲቱ የለችም፣ ብቻውን ነው። ሲያስታውሳት የቅንዝር ሙቀት መጣበት። ማን ነች? እንጃ። እኔስ ማን ነኝ? አዛር ነኝ። አቶ አላዛር ነኝ። አቶ አላዛር ነኝ። አዛርስ ማን ነው? አቶ አላዛርስ ማን ናቸው? ሴትዮዋስ ማን መስለዋት ነው? አቶ አላዛር ሙሴ ብዙሃንያንን በኑዛዜ የተውላቸውን ጥቅል ከኪሳቸው ይሁን ከሌላ ሰው ኪስ እንጃ ከኮት ኪስ አውጥተው ፈቱት። ሰዓት ነች እንዴ? ቁጥርም የላት። የሰዓትና የደቂቃ መልካችም የላት። የሰዓት ቀጭ ቀጭ ድምጽም የላት። የሰማይ ከዋክብት ስዕል የሚመስል ነገር ነው የሚታየው። የዝምታን፣ የትላንትናን፣ የነገንም ፉጨታዊ ድምጽ ነው የምታሰማው። ከጀርባዋ ጽሑፍ አለ በእንግሊዘኛ። ሉዊስ ካሮል ዎችሜከር። አቶ ተረኛ መኮንን። ጽፈት የሌለህ አሮጌ ብራናሄ ያለውን እያስታወሱ ብራናውን ዘረጉትና የሚከተለውን አነበቡ። ተረት ተረት ኑሮ በረት ውስጡ ሰው የሚወለድበት፣ በአስማት በኃጢአት የሚታገድበት፣ በፍርሃት መጫኛ የሚታሰርበት፣ አያጅቦን ጋልቦ ሞት እስኪደርስበት። ጮኸ ጅቡ ተጨነቀች ነብሴ፣ እዘኝልኝ ድንግል አድነኝ ኢየሱሴ። ኢየሱስ ወንዱ ኢየሱስ አንዱ ኢየሱስ አባ ድረስ፣ በባለሻኛው አህያው ሲገሰግስ ከተፍ የሚልበት ተረት። እንደምን ተብሎ ኢየሱስ ሰይጣንን ይጎበኘዋል? እንዴትስ ተደርጎ ሰይጣን ኢየሱስን ያስተናግደዋል ቢሉ ለተረት ምን ተስኖት ይሏል። ኢየሱስ ፍቅር ነውና አዳምን ወዶት ሊያድነው የሞትን ወንዝ እንደተሻገረው ሁሉ ሳጥናኤልም ወዶት ስለናፈቀው በስደት ሀገሩ በገሃነብ ሊጠይቀው የዘላለምን ወንዝ ተሻገረ።
ሰይጣንም በግዞት ሀገር ሊጎበኘው የመጣውን እንግዳ ደጀ ሰላም ድረስ ወጥቶ ተቀበለው። ይወርድ ዘንድ አህያውን ባለሻኛውን ያዘለት፣ ይገባ ዘንድ በሩን ከፈተለት። ብርሃን ውሃ ሆኖ ተበጥብጦ፣ ጨለማ ጌሾ ሆኖ ተወቅጦ፣ ቃላትም ጋን ሆነው ተሾመው። ተጠነሰሰ፣ ደረሰ ጠላው፣ ቀረበላቸው እስከነቆሎው። ሆድ ተርቦ ጉሮሮ ተጠምቶ ሳይሆን እንዲሁ ለስነ ስርዓቱ ለስነ ተረቱ ቆርጠም እያረጉ ፉት እያሉ እንዲጫወቱ። ሰይጣን ቆሎውን አፈሰ፣ ቆረጠመ። እንደ ወፍጮ እንደ ነጎድጓድ ድምፅ ተሰማ፣ ከውስጡም ቃላት ወጡ። እስከዚያው ድረስ ያ የሚሆነው እስኪሆን ድረስ እንደምን ላስተናግድ ሲል ሳጥናኤል ውብ ጸልማት ፈገግታው የእሳቱን ብርሃን ጋረደው፣ ሰዓቱንም አስመሸው። ኢየሱስም በእጹብ ብርሃን ፈገግታው እሳቱን ቦግ እያደረገው፣ ሰዓቱንም እያነጋው ምድር ትዝ ትለኛለች አለ በትዝታ በናፍቆት። እናቱን እያስታወሰ አባቱን እያስታወሰ በልጅነቱ ወደ ቅድስት ሀገር ተሰደው ቁስቋም ሲኖሩ አክስቱ ሰሎሜ አቅፋው ተረስ ስትነግረው እያስታወሰ በናዝሬት ሲኖሩ አባቱ አናጺነት ሲያስተምረው እያስታወሰ በኢየሩሳሌም የሰላም እፎይታ የመግደላዊትን መስተንግዶና ፈገግታ እያስታወሰ በጌተ ሰማኒ የጭንቀት ሰዓት የይሁዳን ታማኝነትና ወኔ እያስታወሰ ምድር ትዝ ትለኛለች አለ። ለመሆኑ አለ ሰይጣን የደስደስ ተንኮል ፊቱ ላይ እየታየ፣ የዚያን ጊዜ ሥጋ ለብሰ ሳለ የሞት ጽዋ አስፈርቶ ሳለ ይሁዳን ተፈታትኜ ድል ነስቸው አንተን ጌታውን ሳስክደው ምን ተሰማህ? እፎይ እንግዲህ ሥራ የተፈጸመ ብዬ አሰብኩ። ለመሆኑ ይሁዳ እንደምን ነው? ደህና ነው። በመዓልት የበረዶ ሹም በሌት የቃጠሎ አዛዥ እየሆነ እንዲያገለግሉኝ አድርጌያለሁ። ብቅ ይበልና እንዴ ልየው። እኔ በበኩሌ መቼስ የእንግዳይን ፈቃድ መፈጸም በወደድኩ፣ ግን ይሁዳ የጌታ ኢየሱስን ፊት እንዴት ያለው ብሎ እምቢ ይለኛል። እንዲያውም መምጣትን እንደሰማው አብሮኝ እንዲቀበል ጠይቄው ነበር። ሳቀ። ኢየሱስ ከት ብሎ ሳቀ። ሲኦል ግድግዳው ተሰነጠቀ። ነፍሳት ነቁ። በስንጥቁ በሺህ በእልፍ እየወጡ አመለጡ። ሰይጣን ይህንን አልጠረጠረ። ንገረኛ ብሬ ልሳቅ አለ። ረጅም ነው ነገሩ። በፊት አስተናግደኝ፣ በኋላ ጠይቀኝ። የመስተንግዶ ስርዓት እንዲህ አይደለምን? አለው መምህር። እና እንደምን ላስተናግድህ? አለው መስህት። ምድር ትዝ እያለችኝ እየናፈቀችኝ ብሎ ፍዝዝ ብሎ ቆየና ውድ ወንድሜ ሳጥናኤል ሆይ እስቲ የምድርን ነገር አንሳና ስለ ሰው ልጆች አጫውተኝ። መሬት ስጋ ብቅላ አድጎ ሲያብብ ያበበው ጠውልጎ ሲረግፍ በሌላ አበባ ሲተካ የሚነግር ወሬ ጨዋታ አምጣ። እገሌ እንዲሆነ እንዲያደረገ እንዲደረሰበት የሚል ጨዋታ፣ ተረት ብጤ ጨዋታ። እሳቱን እየቆሰቆሰ እሺ አለ ሰይጣን የእምቢታ ጌታ። እንግዳን እምቢ ይሉታል? እየጠጣህ እንጂ ከጠላው፣ እየለበስ ከነጠላው። እሳቱ የኢየሱስን ጥላ ግድግዳው ላይ ያዘልለዋል። ኢየሱስ ዋንጫውን ሊያነሳ ጎንበስ ሲል ጥላው አዝኖ አንገቱን የሚደፋ ሰው ይመስላል። ዋንጫውን አንስቶ ሲጠጣ ጥላው ደስታን እየጠጣ እየዘለለ እስክስታ የሚወርድ ሰው ይመስላል። የሰይጣን ጥላ ግን እዚያም አልነበረ። ለአንድዬ እንግዳው ተረት ለቀማ አዲስ አበባ ስለወረደ ባለጥላውና ጥላቢሱ ዝም ብለው ቆዩ ለአንድ አፍታ። ከዚያማ ሰይጣን ተረቷን ጀመራታ። የመኖር የመሞት ጨዋታ፣ ኩኩሉ አይነጋም ጨዋታ፣ አየውህ ለየውሽ ጨዋታ፣ እንቁልልጭ ሙልልጭ ጨዋታ፣ እንቆቅልሽ ቆቅታንቆልሽ ጨዋታ። እኔና ድምፄ ቆመን ከገደል ስንባባል እርሶን ማን ልበል ስሞን ማን ልበል፣ ድጋሚቱ የገደል ማሚቱ ጨዋታችንን ስታስተጋባ አቤት እንዴት ሆኖ በተሰማ። ስም ነው መጀመሪያ የሚሰማ ስም ነው። ስም ነው ወርቅንማ ነብስንማ ማንችሎ ሊሰማ። ስም አላዛር። አቶ አላዛር ቤታቸው በራፍ ሊደርሱ ጥቂት እርምጃ ሲቀራቸው እንቅፋት መታቸውና ወደቁ። ተነሱ፣ ሰውነታቸውን ደባበሱ፣ ልብሳቸውን አራገፉና ወደ ቤታቸው በር ራመድ ራመድ። ቤታቸው ከስፍራው የለም። አላዛር ድንግጥ ብሎ ብራናውን ካይኑ አገለለው። ወይኔ ሰውየው ልጅ ሰው ነኝ ስለካ ተረት ኑሬ ያለው ብሎ እያሰበ ወደ ብራናው ንባብ ተመለሰ።
ብራናው ባዶውን ነው? እህ ያ አሁን ያነበብኩት ተረት የት ሄደ? መቼ ሄደ? አልሄደም እኮ አንተን ሆነ እንጂ አንተ እኮ ነህ ተረቱ። አዛር ዘለለ ካልጋው፣ ተወረወረ ወደ መስኮቱ፣ ከፈተው። ጨረቃዋ ከንጦጦ ተራራ ጫፍ ላይ ተነስታ ሰማዩ መሃል ላይ ቦግ ብላ በርታለች። ታዲያ ድንገት እልም ብላ ጠፋች። አዛር ቶሎ ዘጋው መስኮቱን። ኳ ተወረወረ ወደ በሩ፣ ቆለፈው ቁልፉን። ዝም ጭጭ። ቢጠብቅ ያው ዝም። ያንኳኳው ሰው ስተቱን ተገንዝቦ ሌላ በር ሊያንኳኳ አልፎ ይሆናል። ከፈለገም ይመለስና ያንኳኳል። አቶ አላዛር አሁን ሲያነቡት የቆዩትን ብራና አሁንም ደግሞ ቢያገላብጡት ቢመረምሩት ምንም አልተጻፈበትም። እብደቱ የቱ ይሆን? ሌላውስ የቱ ይሆን? ምኑስ ምን ይሁን? ምኑም ሊገባቸው አልቻለ። ሰዓቱንም ብራናውንም መልሰው ጠቀለሉ። ኮታቸው ኪስ ከተቱ። ተኙ። አላዛር ዛር ብሎ ከሩቅ ቢጠራው ድምፅ የገደል ማሚቶን እየጋለበ በዘመናት ገደል እየዘለለ ፍርሃት ጭኖ ሊዘረግፍበት የመጣ ድምፅ አላዛር ዛር ብሎ ቢጠራው ብንና ለአዛር ብድግ ቁጭ ፍጥጥ በጨለማ ጥልቅ ቆዳልጋ በቅጀትና በውን መሃል ኃያል ፍርሃት ፈርቶ እንደ ሕያው ሬሳ ትራስ ተንተርሶ አንሶላው በላቡ ረጥቦ ማን ጠራኝ ወይስ አልጠራኝም? በህልም ቢጠራኝ ደንግጬ ሸሸሁት ነቃው ወይስ በውን ቢጠራኝ ከህልሜ ቦጭቆ ቀሰቀሰኝ ነቃው ወይስ ምን ሆንኩ? ኧረ ገደሉኝ! ቁርጥ ጸጥ። አንዱን አረዱት የሪ በከንቱ ማጅራት መቾች። ሞት እሱን ሊወስድ በዚህ ሲያልፍ ጥላው አዛርን ነክቶት ይሆን እንዲህ ፍርሃት ያነቀው? ብርድ ያንቀጠቅጠው ጀመር። ተነፈሰ። እስካሁን አልተነፈሰም ኑሯል ለካ። ትንፋሽና ልብ እስኪለማመድ ያህል ጊዜ ቆይቶ መላከ ሞት ወንዙን ተሻግሮ እስኪመለስ ያህል ጊዜ ቆይቶ ኳ ትንፋሹ ቁርጥ ዝም። አበጠ። ልብ ሊፈነዳ ደረሰ። ጨነቀው፣ ጠበበው፣ አነቀው። ከልኩ ላይ አልፍ የምን መርበትበት ነው አለው ያያቱ የባለዳዊቱ ያለቃ አላዛር ድምፅ በትውስታ ረጋለ። የፍርሃት ማዕበል ላመሉ ረጋ። ማን ነው? መላከ ሞት። ቤት የለንም። ዝም። እንደ መቃብር ድንጋይ የሚከብድ ዝም። አሁንም በህልሜ ነው ወይስ በውኔ? እንደምን ልወቀው? እንቅ ጭጭ። ወይሪ በከንቱ ወይ አዲስ አበባ። ምነው እዚህ መምጣት በቀረብኝ። ግን አቶ ጠንጌ ይቅርታ ደብዳቤ ያስነበበውና ወደዚህ አልቤርጎ መሳይ ቦታ መራውና አይቷት ማያውቅ ሴት መታቀፈችውና መግደላዊት። ፍርሃቱን ማባረር ባይችልም በወኔ ብርታት ጸጥ ለማሰኘት እየሞከረ ቅጠል ላይ በጠስ ካልደረሰ ቀኑ ብሎ እንደ አባቶቹ በልቡ እየደጋገመ ከፍርሃት ከተስፋ ማን ነው ቅሌታም እያለ በፍርሃት የደነዘዘ አንጎሉን ለመቀስቀስ እየጎተጎተ ባይሆን እንድፈረው እንናቀው እናዋክበው እንጂ ደሞ መርበትበት እያለ ራሱን እያደፋፈረ ኳ ማን ነው አሉ አቶ አላዛር በቀብራራ ድምጻቸው። መላከ ሞት። ቤት የለንም አልነህ ደንቁርሃል አሰማም። ዝም ለሊቱ። ገደሉኝ። ዝም ጸጥ። ለስንት ብር ገደሉት ይሆን የሪ በከንቱ ኃያላን? መላከ ሞት አንድ ነፍስ ወስዶ እዚያ ማዶ አድርሶ በምትኩ ሌላ ነፍስ አምጥቶ በዚህ ንግድ ብዙ ትርፍም መዝግቦ ደሞ ሌላ ነፍስ ለመውሰድ የሚመለስበትን ያህል ጊዜ ቆይቶ ኳ ማን ነው አሉት ይሰለቸው በሚመስል ድምጻቸው። መላከ ሞት እንሂድ። እምቢ። መሄድ አለብህ። የለብኝም። ሞት ሲጠራ እንደምን መሄድ የለብህም። የተዋዋልኩት ውል የለኝም። አባትህ አዳም በለስ በልቶ ፈርሟል። እኔ በለስ አልበላውም፣ አልፈረምኩም።
አሁን ምን ይሻላል ሲል ለራሱ ካጠያየቁ ያመነታ የተጠራጠረ መስሎ ተሰማቸው። አንተ ራስህ መተው ሰደኝ ብሎሃል አላዛር በለው። አላዛር አዛር ዛር እያለ በፍርሃት እየጮኸ እየራቀ ሄደ። በገደል ማሚቶ እየሰገረ አብሮት መጥቶ ከተኙበት ጉብ ብሎ አንቋቸው የነበረው ፍርሃትም አቶ አላዛር ዋዛ እንዳልሆኑ በማየቱ ራሱ ፈርቶ በመጣበት ወደ መጣበት ተመለሰ። የሞት አውቶቡስ ደርሶ መልስ የሚወስድበትን ያህል ጊዜ ቆይቶ ጭር ጭር ድንግጥ ንፍጣም ቴሌፎን ድንጋጤውን እንደ ዝንብ እሺ ብለው እያባረሩ አሎ አሉ። ማኑ ስምከ አንተ? ጌዝ በስልክ አይሆንም ማነህ? አቶ አለቃ አላዛር በስልክ ሳይናገሩ አለፉ ብለው የተኛውን አትቀስቅስ ማነህ አንተ? በድምጽ ያላወቁኝም? አቶ አላዛር ድምጹን ከዚህ በፊት ሰምተውታል፣ ግን የት እንደሰሙት እንጃለት። አረባኮትን እንጃለት አይበሉኝ አይገባም አላቸው። ማነህ የሰው ሐሳብ በስልክ ምሰማ? ሰይጣን ነኝ ጌታዬ። ሰይጣን? የቀድሞ ሳጥናኤል ከሞት ተልከ እንደሆነ ያው ይቅርታ ጌታዬ፣ ሰይጣን አይላክም ቢያሰኘው ይልካል እንጂ ሰይጣን ነፃ ነው ነጣ ነው ነጣ ነው ነጣ ነጣ ከግር ነጣ ነጣ። ታዲያ እኔ ቁምጥና የለብኝ? አይ ጌታዬ፣ መልአከ ሞትን አስፈራርተው ካባረሩ በኋላ ቁምጥና ይቀርልኛል ማለት የሚሆን ነገር ነውን? አባ ሽንኩርት ስለዚህ ጉዳይ ምን ነበር ያሉት? ምን አሉ? ምን ሰውነት ቢያምር የሚፈርስ ነውና፣ ምን ትልቅ ቢሆኑ ሰው ትቢያ ነውና፣ ምን ምስኪን ቢሆኑ ሰው ሕያው ነውና፣ ምን ክፋት ቢጠሉ ሰው ሰይጣን ነውና። እንዳስተያየቶ ጌታዬ፣ እንዳስተሳሰቦ አባ ሽንኩርት እንደሚነግሩን ከሆነ ሰይጣን ዕጣን ሲሸተው እሰይ ዕጣን በማለቱ ሰይጣን አሉት። ሰይጣን ሆኖ ቀረ እንጂ ሰው ነበረ። እሰይ ዕጣን። ድንገት ብልጭ አለበት አዛር። እዚያው ስልኩን ከግራ ጆሮው እንዳጣበቀ እብደቱ ወለል ብሎ ታየው። ለካ ለዚህ ኖሯል ፍርሃቱ እንደ እንቅልፍ ትቶት የሸሸው፣ እንደ ገደል ማሚቶ እየሰገረ እንደ ሐሳብ እየበረረ። አቶ አላዛር እንዲያው ያለ ምክንያት ደስ ሲላቸው ጊዜ ሰው ከሰይጣን ጋር ከተነጋገረ አበድ አይደለምን አሉት። እንዳስተያየቶ ጌታዬ፣ ስንቱ ቅዱሳን ከሰይጣን ጋር ተነጋግረው የለምን? ያበደ ሁሉ ቅዱስ ባይሆንስ ቅዱሳን እብዶች አይደሉም ማለት ነውን? በዚህ ርዕሰ ጉዳይ የተነሳ አባ ሽንኩርት በጉልት ስለ እብደት ሲያስተምሩ ምን ነበር ያሉት? ምን አሉ? ሽንኩርት ቢልጡት ሽንኩርት ቢልጡት ሽንኩርት ቢልጡት ሽንኩርት ቢልጧት ሽንኩርት ቢልል በቃ ይህን ዝባዝንኬ። ዝም ቢጠብቁ ዝም። ታዲያስ አሉ። ጡት ሽንኩርት ቢልጧት ሽንኩርት ቢልጡት ሽንኩርት ቢል በቃ ዝም ቢጠብቁ ዝም። ምን ትፈልጋለህ? ጧት ሽንኩርት ቢል ጡት ሽንኩርት ቢልጧት ሽንኩርት ገብቶናል። በቃ ምን ትፈልጋለህ? እርስዎ እንጂ ምን ይፈልጋሉ? እኔማ ሲጠሩኝ መምጣት ነው። ማን ኖሯል ስልኩን የደወለ ብለው አላሰቡም። ያን ጊዜ የፈለግኩትን ታደርግልኛለህ አሉት። ከተቻለኝ ያስቡበትና ነገ እንገናኝ በፀሐይ በብርሃን። ብርሃን ትፈራለህ ሲሉ ሰምቼ ምን ነው? እሱ የምቀኞች ወሬ ነው። ለእርስዎ ብዬ እንጂ ለእኔማ ብርሃንና ጨለማ ያው ነው። ሴት ከፊት ሲያዩዋት ፊት፣ ከኋላ ሲያዩዋት ቂጥ አይደለችምን? መልአክም ሰይጣንም ለሁላ ሁሉ ያው አይደሉምን? ሁላ ሁሉ ምንድነው እሱ? አባ ሽንኩርት እንደሚያስተምሩን ከሆነ ሁላ ሁሉ መጨረሻ ነው። የምን መጨረሻ? የመጀመሪያው። የምን መጀመሪያ? የሁላ ሁሉ። ሂደውም ተመልሰውም ያው ሁላ ሁሉ። መሄድ መመለስ እንዲያውላመሉ ሆነም አልሆነም ያው ሁላ ሁሉ ብላለች እኮ ወይዘሪት ደራጎን ዘንዶይቱ። ያቺ ገስግስ ከተባለው የጊዮርጊስ ፈረስ ጋር ፍቅር ስለያዛት ፍቅሬን ከምጎዳው እኔው ዝም ብዬ ልጎዳ ብላ በቀቢጸ ተስፋ ስታንቀላፋ ጊዮርጊስ በጦር ወቅቶ ይገደላት እንጂ ለገስግስ ፍቅርማ ባይሆን ደራጎኒት ጊዮርጊስ ላይ አንዴ ብታስነጥስበት ጥብስ ደግማ ብታስነጥስበት ከሰል ይሆን አልነበረም? የገስግስና የደራጎኒት ፍቅር መቼስ ሲሰሙት ያስለቅሳል። ገስግስም በፈረስ ነብሱ ይወዳት ያፈቅራት ይጓጓላት ይሳሳላት ነበር። በስምንተኛው ምዕራፍ ጊዮርጊስ ገስግስን ናንሂድ ወይዘሪት ደራጎንን እንዴት አደርሽም በላት ይለዋል። ገስግስ በደስታ ይስቃል። ጊዮርጊስ ለውጊያ ሲታጠቅ ገስግስ በፈረስ የዋነቱ ምን ሊያረግልህ የደረት ጥሩር፣ ምን ሊሰራልህ የራስ ቁር፣
እኛ ምን ሄደው ስለወድ ፍቅር ይለዋል። እሱስ እውነት ነው ግና ነገር ግን እሷን ሊጠልፋት ኃያል ድራጎን ይመጣል ብሎ ጠንቁሏል ሰጎን አለውና እኛም ሲመጣን ወጋዋለን። ጊዮርጊስ ተቀምጦበት ገስግስ ገሰገሰ። ወይዘሪት ድራጎን አጠገብ ደረሰ። እሷም አወቀች የግሪኩን ክፋት ጦር ወርውሮ ልቧን ሲበሳት ገስግስ ገስግስ የኔ ፍቅር ገስግስ ብላ ስታለቅስ ገስግስ ገባው እንደተበደለ ጊዮርጊስን ወዲያሽ ቀንጥሮ ወረወረ። ሄዶ አፏ አጠገብ ራሱን አኖረ። ፍቅሬ ውሰጅኝ አብረን እንገስግስ አላት። በመጨረሻ ትንፋሿ ኡፍ ገስግስ ተቃጠለ ሞተ እየሳቀ። በወይዘሪት ድራጎንና በገስግስ ፍቅር ገድለኛው ጊዮርጊስ ተገረመ። ራሱን በጸጸት እየነጨ ወደ እግዚአብሔር አለቀሰ። ከዚያ በኋላ ጊዮርጊስ መላጣ ሰማዕት ሆነ ይላሉ አባ ሽንኩርት ሲናገሩ። አለ ሰይጣን። ይገርማል አሉ አቶ አላዛር። ለመሆኑ ማን ናቸው አባ ሽንኩርት? ሳቅ የተፈጠረልን እንስቀው ዘንድ ይሆናልና ቃል የተገለጸልን እንገልጽበት ዘንድ ይሆናልና የሳቅንና የቅንዝርን ግንኙነት በቃላት እንግለጽላችሁ ያሉት ናቸው። ማን ነው እንደ ያሉት? ባለሻኛውን አህያ። ሌላ ምን እንዳሉት ሰምተዋል? ምን አሉት? ሽንኩርት ቢልጡት ሽንኩርት ቢልጧት ሽንኩርት ቢል ተወኝ ወንድሜ ይቅር አሉ በሽቀው። እሺ እንግዲያው ነገ እንገናኝ። የት ነው የምንገናኘው? እትያልታየ ቤት። ድንግጥ እያሉ ግን እንኳን ሊደነግጡ የትያልታየን ስም ሰምተው የማያውቁ እያስመሰሉ የት ነው እሱ አሉት። ተረሰፈር ነዋ። ደሞ ተረሰፈር የሚባል በአዲስ አበባችን አለ እንዴ? ተው ተሳስተ እንዳይሆን የለቅርሶ እንዳይሳሳቱ። ዛሬ 1959 ዓመተ ምህረት እንዳይመስለው። እንግዲያማ 2969 ነው። ኧረ እባክህ ወላዲት አምላክን ደሞ ከመቼ ወዲህ ነው ሰይጣን በወላዲት አምላክ የሚምለው ብለው ሲያስቡ ኢየሱስ ሲኦልን ከጎበኘ ወዲህ ነው አላቸው። መቼ ነው እሱ? እዚያ እኮ መቼ የለም። እንዴት መቼ የለም? ዘላለም ነው። ለማንኛውም እትያልታየ ቤት እንገናኛለን። ማማማ ዋይሽ ቤት አጠገብ ነው። 7 ሰዓት አሳልፈው በ8ኛው ሰዓት 7 ታክሲ አሳልፈው በ8ኛው ታክሲ ይምጡ። እሱ ቦታውን ያውቀዋል። በሉ ደህና ይደሩ ጌታዬ። በህልም እንገናኝ ይሆናል። ደህና ደር። ስልኩን ከዘጉት በኋላ ድምጹን የት ይሆን ማውቀው እያሉ እሳቸው ሳያስተውሉ እጃቸውን ስልኩን አነሳላቸው ወደ ጀሮአቸው። ቢልጧት ሽንኩርት ቢል ልጡት ሽንኩርት እናቀዋለን ተውን በቃ። ድምጽን የት ነበር ከዚህ በፊት የሰማሁት? ትላንት አብረን ነበርን። ያሉበትን ቤት ያሳየሁትን ጠንጋራ መልእክተኛ ከቶ በጭራሽ አያስታውሱም? ምን አዛር ቶሎ ስልኩን ዘጋው። እንደገና ፍርሃት አለው። በሐሳቡ ተረት ነኝ በቃ እያለ እጁ እየተንቀጠቀጠ ስልኩን አነሳው። ተሳስተዋል አለቻቸው አንዲት ሞንጫራ ድምጽ አቶ አላዛርን። ሳትኩ አሏት። አለች ግብረ ስጋ በሚመስል ድምጽ እየሳቀች። አትመሪኝም ነበር? ማንሳት ያነሰውት? ለመሆኑ ስታነሺው ተከፈተ ነበር? እንቁልልጭ ግን ዘጋውት ኩም ዝግት። እንቅልፍ እምቢ ሲላቸው ጊዜ ሙሴ ብዙሃን ያን ያወረሷቸውን ጥቅል ብራና እንደገና ዘረጉትና የሚከተለውን አነበቡ።